ናይ እንደወሰዱት ይውሰዷቸው እኮ እንውሰድ እያሉ እየተጨቃጨቁ ነው። አካሄዳቸው ልክ አይደለም እኮ ነው እያልኩ ያለሁት። እነሱም አካሄዳቸው ልክ አይደለም፣ ፍጹም ልክ አይደለም። እሺ ውብዬ ምን ታርግ በዚህ ሰዓት እንዴ? ልጆቿንና ባሏን ወደ ራሷ ታርግ ወይስ እነሱን ደግሞ ጠበል ለጠበል እየሄደች ትንከራተት? ምን ታርጋቸው? የባለፈውን ርዕስ ምክንያቱም እሷ ምንም ሊያረጓት አይችሉም። በቃ አሁን ብቸኛ ልንተማመንባት የምንችለው ሰው ብትኖር ውብዬ ነች። ምንም ሊያደርጓት አይችሉም እነሷን ምንም ነገር ማለት ነው። ከነሱ ሆነችም አልሆነችም መቼም ባሏን እንካ አግባ ብላ እስከመስጠት ድረስ አትደርስምና። ስለምን ጓደኝነት ነው የምታወሪው አንቺ ራሱ እንዴ? እነዚህ ልጆች እኮ ጭራሽ አላማቸው እኮ ሌላ ነው። የፋፊን ስራ ማስፈጸም ነው ስራቸው። ምንም ጓደኝነት ምናምን እኮ አይሰራም እዚህ ጋር ምንም ናሂን እንደሆነ ክደውታል ሁሉ ነገር ትግሩ። አሁን እዚህ አላማዬ እኔ ባለፈው ወደ ተመለስንበት ጉዳይ መመለስ አልፈልግም። ከነሱ ጋር ሄዶ መጋፈጥ የለበትም እንዴ? ሶስት ጤነኛ ያሉን ሰዎች ፋፊም፣ ኪራም፣ ሶልም ከዛ ይልቅ ጓደኛ ሆናቸው። አዎ ልክ ናችሁ እናንተ። ፋፊ በጣም ተጎድታለች። ፋፊ እውነተኛ ሰው ነች። እነሱ የሚሉትን ነገር አድርጉላቸው ለተወሰነ ደቂቃ። ፋፊ ሴራሽን አቁሚ። እኔ ሁሌን የማስጠነቅቅሽ ሴራሽን አቁሚ። በቃ በዛ አበዛሽ። በጣም ነው ያበዛሽው። በጣም ጭራሽ በህፃን ልጅ ላይ ትመጫለሽ እና የምታረጊው ነገር በጣም ስህተት ነው። ሰላም ቤተሰቦቻችን እንዴት ናችሁ? ሁላችሁም በያላችሁበት ሰላም ጤና ይብዛላችሁ። ሰላም ወደ ቤተሰቦቻችን እንደምን አላችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ያው ነገሮች እንደምታያቸው ናቸው። በጣም እየከበዱ ነው። ከተጠበቁት በላይ እየሄዱ ነው። ማለት በዚህ ልክ የረቀቀ ነገር በዚህ ልክ የከበደ ነገር ያደርጋሉ ብለን አላሰብንም ነበር። እንግዲህ ቀደም ብሎ በሰራነው ቪዲዮ ነግረናቸዋል። ህፃኗን ወስደዋታልና ህፃኗን የሚወሰዷት ትልቁ ታርጌታቸውን ናሆምን ለማቅረብ ነበርና ናሆም ትልቅ ስህተት ነው የሰራው። ማለት እዚች ጋር እኔ ውብዬም ኖራ ፈቅዳለት ከሆነ በጣም ነው የማዝነው። በጭራሽ መሄድ ያልነበረበት ሰው ቢኖር ናሆም ነው። በጭራሽ ማለት ነው መሄድ አይደለም ማሰብ ሁላ አልነበረበትም። እዛ አካባቢ መቅረብ ሁላ አልነበረበትም እና በጣም ግድ የለሽ እየሆነብኝ ነው ናሆም። የምር በጣም ግድ የለሽ እየሆነ ነውና አላውቅም። ውብዬ ምን ነክቶሽ ነው እንዲሄድ የፈቀድሽለት? እንዴት ነው ማለት አንቺ ሄደሽ ብትጋፈጭ ነው የሚሻለው። አሁን ላይ ማንም በሌለበት ሁኔታ ኪራም ሶልም በተያዙበት ሁኔታ ናሆም ደግሞ ወደዛ እንዲሄድ መፍቀድ ማለት በጣም ከባድ ነው። ናሆም ራስህ እንጃ እኔ እንደው ጤነኛ ሆኖ ከተመለሰ ማለት ነው ይሄን ቪዲዮ ካልያው እባክህን በጭራሽ እንዳትሞክረው። ካሁን በኋላ እንደዚህ አይነት ተደግመህ እንዳትሰራ ነው የምለው። ያው በእርግጥ ይገባናል ማለት ልጅን ለማምጣት ምናምን ብለህ ነው፣ ግን በዚህ ሰዓት አንተ አልነበርክም መሄድ ያለብህ። እንደምንም ብለህ ላንተም ቢደውሉልን ወደ እንትና ናሽዋሉ ሰላም አለች እነሱ መሄድ ይችሉ ነበር። አንተ በዚህ ሁኔታ ውስጥ ሆነህ ጭራሽ ሙሉ ለሙሉ ባልዳንክበት ሁኔታ መሄድ አልነበረብህም እና ናሆም አሁንም ቢሆን ከነሱ መራቅ አለብህ። ቶሎ ብለህ መራቅ አለብህ እንጂ ፋፊ የምታረግብን አታውቅም። ነገ ሁለተኛው ልጅ ልትወስድበት ትችላለች። ትልቁን ልጅ ሊወስዱት ይችላሉ። ውብዬን አሁን አላማቸው በቃ እኔ እየገባኝ ያለው ምንድነው ውብዬን ብቻዋን ማስቀረት፣ ናሂን መውሰድ እስከ ልጆቹ። አሁን ናሂ ሄደ፣ ውብዬ ምን እንደሆነ አታውቅም። ያለበትን ሁኔታ መረዳት አትችልም። ስለዚህ ከባድ ሁኔታ ላይ ነው ያለችው። እሷ ምን እንደሚያደርጉት ራሱ አታውቅም ማለት ነው በዚህ ሁኔታ እና ናሂ ሁሉን ነገር አስተካክለህ ከቻልክ ልጅን ይዘህ ተመለስ በፍጥነት ማለት ነው። እነሱ ጋር መቆየት የለብህም ከቻልክ። ውብዬ ደግሞ በዚህ ሰዓት አብረሹ ልትለዩ አይገባም። አብረው መሄድ ነበረባት አይደል? አዎ በቃ ብቻ ብትሄድ ሁላ ደስ ይለኛል። እውነቱ ስነግርህ በቃ ናሆም በጭራሽ እዛ አካባቢ መገኘት እንደሌለበት ነው የማውቀው። ውብዬ ቢደውሉለት እንኳን ለውብዬ ደውሎ ውብዬ ነበርሽ መሄድ የነበረባች። ምክንያቱም እሷ ምንም ሊያረጓት አይችሉም። በቃ አሁን ብቸኛ ልንተማመንባት የምንችለው ሰው ብትኖር ውብዬ ነች። ምንም ሊያደርጓት አይችሉም እነሷን ምንም ነገር ማለት ነው። ከነሱ ሆነችም አልሆነችም መቼም ባሏን እንካ አግባ ብላ እስከመስጠት ድረስ አትደርስምና
ግን ናሆም ሄደ ማለት ይሄ ነገር በቃ ታሪኩ ያበቃል። እኔ እፈራለሁ አሁን ላይ በጣም የምነግርህ ነገር ማለት በጣም እየፈራውኝ ነው። በሰላም ይመለስ ይሆን ከዛ ቤት ውስጥ በሰላም ይወጣ ይሆን የሚለው ያሰጋኛል። እና አሹ እነ ሰላም የት ነው ያላችሁት? ጠፍታችኋል። በተለይ አሹ ጠፍተሃል። የት ነው ያለኸው? ምን እየሰራ ነው? በቅርበት እኮ ያለው አንተን አይደል እንዴ? እነኚህ ነገሮችን ለመፍታት ከውብዬ ጎን መራቅ የሌለብህ ሰዓት ላይ ነው። አሁን ላይ ኪራም ሶልም ስለሌሉ ብቻዋን ነው ያለችው ይች ልጅ እና እባክህ ከሷ አትራቅ። ናሆምም እንደዛው እና አካሄዳችሁን አስተካክሉ። ባለፈ ለውብዬ ስናገር የነበረው ነገር ለእናንተም ይሰራል። እንደ ጓደኞቻችሁን መልሷቸው፣ ወደ እናንተ አምጧቸው፣ ምከሯቸው። መምከር ማለት ፋፊ ላንተ የምትሆን ሰው አይደለችም፣ ወይም ለእናንተ ፋፊ እየሸወደቻችሁ ነው፣ እናንተ ታማችኋል። ባለፈ እንደዛ እያላችሁ ሶል በቃ ራሱን ለቋል። እንዲህ አይነት ሰው አይደለም እንዲህ ብላችሁ ድሮም ሊሰማችሁ አይችልም እና አካሄዳችሁን አስተካክላችሁ ጓደኝነታችሁን መልሱ፣ ጓደኝነታችሁን አድሱና ከውብዬ ጎን ሆናችሁ እነዚህ ልጆች ወደ ጸበል የሚሆን ወደ ሳይካትሪስት ለመውሰድ ሞክሩ እንጂ በዚህ ልክ አትቅሩ፣ አትጥፉ። ሲቀጥል ደግሞ ስታገኟቸው አሁን በጣም ደብሮት ነበር የዛ ቀን ሶል እንዴት ነው ይደበድበኛል እያልና እናንተም እንደምንም ብላችሁ ተመለሱ። ስለምን ጓደኝነት ነው የምታወሪው አንቺ ራሱ እንዴ? እነዚህ ልጆች እኮ ጭራሽ አላማቸው እኮ ሌላ ነው። የፋፊን ስራ ማስፈጸም ነው ስራቸው። ምንም ጓደኝነት ምናምን እኮ አይሰራም እዚህ ጋር ምንም። ናሂን እንደሆነ ክደውታል ሁሉ ነገር ትግሩ። አሁን እዚህ አላማዬ እኔ ባለፈው ወደ ተመለስንበት ጉዳይ መመለስ አልፈልግም። ምክንያቱም ናሂ በዚህ ሰዓት ፋፊ ጋር መሄድ አልነበረብህም። ልጅን ለማምጣትም ከሆነ ውብዬ ትበቃ ነበር፣ ሌላ ሰው ይበቃ ነበር። እናሹ እነ ሰላም ይበቁ ነበር። ጭራሽ አንተን ሌላ ነገር ውስጥ ነው የምትከትህ። ጭራሽ ውብዬን እንድትረሳት ነው የምታረገው ነገር እሷ ጤነኛ አይደለም። ጓደኞችን እንደዚህ ያደረገች ላንተም ድጋሚ የምትመለስ ሴት አይደለችም። በቃ እኔ እየገባኝ ያለው ነገር ይሄ ነው። ትልቁ የናሆም ስህተት ትልቁ ማለት ነው ናሆም የተሳሳተበት ትልቁ ስህተት ናሂ ይሄ ነው እና ውድ ቤተሰብ ያ እናንተም ይሄ ነው ሊሰማችሁ የሚችለው ብዬ አስባለሁ። በቃ እያደረገ ያለው ነገር ስህተት ነው ነው ከነሱ ጋር ሄዶ መጋፈጥ የለበትም እንዴ። ሶስት ጤነኛ ያልሆኑ ሰዎች ፋፊም፣ ኪራም፣ ሶልም ጤነኛ ያልሆኑ ሰዎች ጋር ሂዶ እግባባለሁ ማለት ዘበት በቃ አይግባባም። መቼም ነው የማይግባባ እና ልጁንም እየበደሉበት ነው። ስለዚህ በተቻለ መጠን ውብዬን ሌላም ሰው ቢሆን ልከህ ይዘህ ሄደህ ከነሱ መራቅ ነው ያለብህ። የሚያደርጉትን አያውቅም ከዚህ በኋላ ያለው ነገር እና እኔ እሱን ነው ላስጠነቅቅ የምፈልገው። ብቻቸው እንዲቀሩ ነው እኮ እያደረክ ያለው። እነኚህ ልጆች ማንም እንደሌላቸው እኮ ነው፣ ማንም እንዳይኖራቸውም እንዳይመልሷቸውም ነው እያደረክ ያለው። ገና ለገና እነሱ ይቀይሯቸዋል በሚል ስጋት እነኚህ መተው አለብን። እንዴት ነው እያሰብክ ያለው? አይደለም ውብዬ ምንም ልታረጋቸው አይችልም። እና አሹና እነ ሰላም የቻሉትን ወይ ጠበል ናሂ እንደወሰዱት ይውሰዷቸው እኮ እንውሰድ እያሉ እየተጨቃጨቁ ነው። አካሄዳቸው ልክ አይደለም እኮ ነው እያልኩ ያለሁት። እነሱም አካሄዳቸው ልክ አይደለም፣ ፍጹም ልክ አይደለም። እሺ ውብዬ ምን ታርግ? ውብዬ ምን ታርግ በዚህ ሰዓት እንዴ? ልጆቿንና ባሏን ወደ ራሷ ታርግ ወይስ እነሱን ደግሞ ጠበል ለጠበል እየሄደች ትንከራተት? ምን ታርጋቸው? የባለፈውን ርዕስ እዚህ ጋር ታንጣው እኮ እኔም አልፈለኩም። አሁን እኮ በቃ እኔም አልፈልግም። በቃ በዚህ ሰዓት አሁን ላይ ያወራነው ስለና አሹ ነው፣ ስለነ ናሆም ነው አይደል እንዴ? ናሆም ዘሃረሩ አሹ እና ሰላም በሽተኞች ናቸው፣ ጸበል እንውሰዳቸው ከምትሏቸው ይልቅ ለውብዬ እንደነገርኳት የበፊት ቪዲዮ አይታችሁት ከሆነ ለሷ እንደነገርኳት ቀርባችሁ በቅርበት አውርታችሁ ጓደኝነታችሁ አድሳችሁ ልክ እንደሆኑ ነግራችኋቸው፣ አዎ ፋፊ ልክ ነች ማለት ካለባቸውም ለሰዓታት በሉና እናንተም እነሱ የሚሰሩ ድራማ እየሰራችሁ ወደ እናንተ አምጧቸው። እነዚህ ልጆች ማንም የላቸውም። አሁን ላይ ውብዬ አይደለም ወደ እነሱ ከባድ ሁኔታ ላይ ነው ያለችውና ስራ ይበዛባታል ማለት ጭንቀቷ በጣም ከባድ ነው። ስለዚህ አግዟት። ለማገዝ ደግሞ በጉልበት አይደለም። ሶሎንም ሆነ ኪራም በጉልበት ልትመልሷቸው አትችሉም። በሽተኞች ናችሁ እያላችሁ ልትመልሷቸው አትችሉም። እሱ አካሄዳችሁን አስተካክሉ። ኑ ጸበል እንውሰዳቸው ምናምን አትታገሉ። ከዛ ይልቅ ጓደኛ ሆናችሁ አዎ ልክ ናችሁ እናንተ ፋፊ በጣም ተጎድታለች፣ ፋፊ እውነተኛ ሰው ነች፣ እነሱ የሚሉትን ነገር አድርጉላቸው ለተወሰነ ደቂቃ። እኔ እንጃ ብቻ ያስፈልጋል። በዛ መልኩ በዚህ ልጆቹን ለመመለስ በጣም ጥበብ ያስፈልጋል፣ ማስተዋል ያስፈልጋል እንጂ ይሄ በጉልበተኝነት የሚደረጉ ነገሮች ማናቸውንም የሚመልስ ነው ብዬ አላስብም። ብቻ ውድ ቤተሰብ እንግዲህ እስኪ የሚሆነውን ነገር በጣም ደስ ስለማይል ብቻ አሁን እኔ ናሂ ከሷ እጅ እንዲወጣ ነው ማለት አሁን ወስደውታል። ምንም ሳታረገው ልጁን ይዞ
ውብዬ ጋር እንዴት ነው የምፈልገው? ሌላ ምንም አልፈልግም። ሌላ ምንም በዚህ ሰዓት እኔ እነ ሶሎሞንም እነ ኪራም ቀስ ብለው ጠበል የሚለው ምናምን ብለው አግዟቸው መመለስ ይችላሉ። በዚህ ልጅ ግን በዚህ ሰዓት ግን የሚያሳስበኝ ምንድነው የናሂና የውብዬ ህፃኗ ልጅ ወደ እናቷ መመለስ አለባት። በቃ በዚህ ሰዓት ማለት ነው። እና ፋፊ ሴራሽን አቁሚ። እኔ ሁሌን የማስጠነቅቅሽ ሴራሽን አቁሚ። በቃ በዛ አበዛሹ። በጣም ነው ያበዛሹ። በጣም ጭራሽ በህፃን ልጅ ላይ ትመጫለሽ እና የምታረጊው ነገር በጣም ስህተት ነው። ከነገ ወዲያ እሷም ስትወልድ የሚደርስባት ነገር አላወቀም። በቃ እኔ ለነገው ፈጣሪ ጥሩ ነገር ያድርግልሽ፣ ግን አሁን የምታረጊው ነገር ጥሩ አይደለም። እንግዲህ ከባድ ነው። እኔና ዘር መግባባት እየቻልን አይደለም በነገሮች ላይ። እኔ ግን በጉልበት እንደማይመለሱ ነው የማስበው። ብልሃት ያስፈልጋል፣ ጥበብ ያስፈልጋል ባይነኝ። እናንተም የኔን ሀሳብ አብዛኞቻችሁ ቤተሰቦች የምትደግፉት ይመስለኛል። እንግዲህ እናንተም ጻፉልን እስኪ የሚሆነው እናያለን። በሌላ ቪዲዮ እንመለሳለን። ሰላም ሁኑ።